ካለ ንገሩንና እንዘንበታ። ኤሚ ስለምን ሞት ነው የምታወሪው? ጭራሽ አሁን ለምንድን ነው ልጅ አንጠልጥለህ ክፍሏን ማታስገባልኝ? አልኩ እኮ እንደውም አንድ ማውራት የምፈልገው ስላንተ ነው። እቺ አምራን የምትባለዋን እናቴን የምፈልገው ነገር አለ። ከኤርሚያስ ጋር እፍ ያለ ፍቅር ውስጥ ገብቻለሁ። ኤሚ በቃሻል። ግቢና ተኝ። አንተ እውነት እያወራች ያለችው እኛ ስለምናውቀው ኤርሚያስ? አረ ዝም ብለን እኮ አምራን በኑሐሚን ቅናት እብድ ትክን ርር እያለች ትገኛለች ማለት ነው። ኑሐሚንና ናሆም ወደ ገጠር ሄደዋል። ወደ ኑሐሚን የአያት ቤት ሄደዋል ማለት ነው። ዳግምም አብሯቸው ሄደዋል። ታዲያ በዚህ ሰዓት እንግዲህ ሁለቱ ወንዶች ምን ተፈጥሮ ይሆን እዛ ቦታስ? ደግሞስ አምራንም ምን ላድርጋት? አምራንን ከዚህ ቤት እንዴት አድርጌ ነው ማስወጣት የምችለው? ኑሐሚን እስኪ አግዥኝ እያላት ይገኛል ማለት ነው ናሆም። ታዲያ ኑሐሚን ደግሞ ወደ ገጠር አብራን እንዳትሄድ የምታያት ናትኝ። ጭራሹንም እንኳን ኢንቫይሮንመንቱንም ምንም አትችለውም፣ ቀበጥ ናት። ታዲያ ምን ይሻላል? ምን ታደርጋት? እያለች እየተመካከሩ እንደነበረ አይተናል ማለት ነው። ታዲያ ወደ ገጠር ማን ሄደ? ማን ቀረ? አምራንና ወይዘሮ ዝናሽስ እንደተፋጠጡ ቀጠሉ? እዚሁ ቀሩ ወይስ እንዴት አሉ? የሚሉትን የምናወራ ይሆናል ማለት ነው። ሰላም ውዶችዬ፣ ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ እጅግ ተወዳጁ ኑሐሚን የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል ይዤ ስለመጣሁ አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛለሁ። ወደ ጉዳያችን ስንገባ ማለት ነው አምራንና ኑሐሚን ተገናኝተዋል። ታዲያ በዚህ ሰዓት ወይዘሮ ዝናሽ ደግሞ እሳቷን አከታትላ የራሷን እየሳቀች በነበረ ቅጽበት እንግዲህ ኑሐሚን ተኮር ብላ ስታያት ወይዘሮ ዝናሽ እየተዝናናች እንደሆነ ሲገባት አይ በሄድ ይሻለኛል ብላ አቶ ለይኩንን ካናገረች በኋላ ወደ ቤቷ ተመልሳለች። እኔ በጣም ያስደሰተኝ ነገር ማለት ነው ናሆም ያደረገው ነው። እንግዲህ ናሆም ምን ብሏንኝ ኑሐሚንን እንደ አምራን እንዳለችው አፍጥጦ ወይ ተቆጥቶ ወይ ምናምን አይደለም የጠየቃት። ባይሆን እንኳን ቀስ አድርጎ ኑሐሚን ወደኛ ቤት ሄደሽ ነበር እንዴ ነበር ያላት ማለት ነው። እና በዚህ ቅጽበት እሷም መልሷን መልሳለታለች። በዛ ሰዓት ታዲያ ደስ የሚለው ነገር ማለት ነው ናሆምና ኑሐሚን ተግባብተዋል። ግን ናሆምን ለማለት ፈልጎ ነው እራት እንብላ ምናምን ሲላት ነበር ኑሐሚንን። ይሄ ሁላ የሆነው ከአምራን ጭቅጭቅ ለመዳን ነው። በጣም ይገርማል። አምራን አሁን ላይ በጣም አግሬሲቭ እየሆነች ነው። በጣም እየጮኸች ነው። ናሆም ደግሞ እንዴ በዚህ ሁኔታ እንዴት ነው የምንቀጥለው? እንዴት ነው ምን አይነት ጊዜስ ነው የምናሳልፈው? እኔና አንቺስ እንዴት ብለን ነው አብረን የምንኖረው? እያለ በሀሳብ ላይ ይገኛል። እውነቱን ነው። እውነት ለመናገር እንዴ በጣም እኮ ነው እያበዛችሁ ማለት ነው አምራን። እናም እንግዲህ አምራንና ኑሐሚን ተፋጠው ነበረ። አምራንም ቀንቺ እኔ ባለሁበት ቦታ ሁሉ አፈንፍነሽ አፈላልግሽ ነው እንዴ የምትመጪው? ልክ ንብ ከአበባ እንደማትለይ ሁላ አንቺ ምን ያለሁበት ቦታና እኔ የነካሁት ነገር ይጥምሻል ብላለች። ይሄን ያለችው እንግዲህ እሷ የነካችው ማለት ኤርሚያስና ናሆም ለማለት ፈልጋ ነው። እውነቱን ለመናገር አዎ ኤርሚያስንም ቢሆን መጀመሪያ አምራን ናትኝ፣ ናሆምንም ቢሆን እንደዛ መሆኑ ነው እንግዲህ። ነገር ግን አምራን አሁን ላይ ለናሆም ያላት ፍቅር እንደዚህ የሚያንጨረጭራት እኮ ለነገሩ እንዲህ እኮ የምትቆጣው እንዲህ የምትጮህ እኮ ለፍቅር ነው አለ ናሆም ጅሎ ማለት ነው። እውነት ይመስላችኋልኝ? አሁን እንደ ናሆም የሚያስብ ሰው ካለ ተሸጉዳችኋል። ምክንያቱም አምራን ለፍቅር ብላ ሳይሆን ለገንዘብ ብላ ነው ናሆምን የቀረበችው። ሲጀመር እኮ ከጅምሩም ለገንዘብ ብላ እንደሆነ ግልጽ ነው ማለት ነው። ስለዚህ አምራን ናሆምን ወዳው አፍቅራው ሳይሆን ገንዘብና ገንዘብ ፈልጋ ነው። ታዲያ ግን ወደ ገጠር ማለትም ወደ ኑሐሚን አያት ቤት እንግዲህ ኑሐሚንና ናሆም አለም 9/10 ቃቴ እያሉ ይገኛሉ ማለት ነው። በጣም ነው ደስ የሚለው ውዶችዬ። ላይክ እያደረጋችሁ ይህንን ቪዲዮ ማለት ነው። እንግዲህ ኤሚን ደግሞ የአባቷንና የእናቷን ጨጓራ ልትልጥ ጫፍ ደርሳለች ማለት ነው። ኤሚን እንግዲህ ቢነግሯት አልሰማም ብላለች። ኤሚን ያደረገችው ነገር በጣም ከባድ ነው። ምክንያቱም ኤሚን ማድረግ የሌለባት ነገር እሷም እኮ ለራሷ ታውቃለች። አንዳንዴ ግን ይሄ ፍቅር የሚባል ነገር በጣም አውር ነው እንዴ። አብረናቸው መሆን የሌለብን ሰዎች ጋር ሁነን አብረን መሆን እንደሌለብን እየገባን ግን ለምን እንላለን ራሳችን ማለት ነው። እና አንዳንዴ ስሜትን መቆጣጠር ማለት ስሜት ማለት ደግሞ በሌላ እንዳትወስዱት። እኔ ያልኳችሁ አንድን ሰው ወደዋለሁ ካለ በቃ ያንን ሰው ወደዋለሁ አይደለም። ቆም ብሎ ማስተዋል ያስፈልጋል። ፍቅር ውር ነው። የምትፈልጉትን ሰው ወይ ደግሞ የሚያስፈልጋችሁን ሰው ላይሆን ይችላል ያፈቀራችሁት፣ ግን ያ ፍቅር እንዴት አይነት ነው ብለን ማሰብ መልካም ነው ብዬ አስባለሁ። አሁን ላይ ኤሚን የቤተሰቦቿን ጨጓራ ከመላጥ ያለፈ ምን ጥቅም አገኘች? አሁን ኤርሚ ሊበላት እንደሆነ እኮ ግልጽ ነው። 10 ጊዜ በቃ ድርሻሽን ያዥና ነይ፣ በቃ ድርሻሽን ያዥና ይላታ። እንዴ
አንተ ልጅ እንዴት ነው ይሄን ነገር ደጋገምከው ትላለች። መንቃት ግን አቅቷታን ጭራሽ ይባስ ብሎ ያልሆነ ነገር እያጨሰሱ እኔ ስሙን ላለመጥራት ነው ከጠራሁት ያው እኔም ጥሩ አይደለም ማለት ነው። ያ አንድም ለቻናልም ጥሩ አይደለም ማለት ነው። ያንን ነገሩን መጥራቱ ዞሮ ዞሮ ሱሳሱስ ነገር እያስለመዳት ይገኛል። ኑሐሚን የምታወራው ነገር ግን ፍሬ ሀሳብ ነው። ምን ብለዋለች? ናሆም በጣም እያዘነ እየተጨነቀ ምን እያለ ታየዋለች ማለት ነው ኑሐሚን። ታዲያ ኑሐሚን ያለችው ነገር ምንድን ነው? ይቅርታ አድርግልኝና ናሆም አንተ ግን ያጠፋኸው አምራንን እዛ ቤት መውሰድ ነው አለችው። ምክንያቱም እውነት ነው ለዚህ ሁሉ ጭንቀት የዳረገው አምራንን እዛ ቤት መውሰዱ ነው። ታዲያ የአቶ ለይኩን ጭንቀት ግን በዚህ ተሸፍኖለታል። አቶ ለይኩን እንግዲህ በጣም ሲዘባረቅ ነው ያው መቼስ በእጁ የጠፋው ነፍስም አይደለ። ስለዚህ በጣም እየዘባረቀ ነበረ ማለት ነው። እና ለዳግም ምን ብሎታንኝ ቆይ እኔ በሆንስ ጥላትህ ቆይ ብቻ ብዙ ነገር እንዴ ጋሼ ምን እያልክ ነው? ምን እየሆንክ ነው ጋሼ ይለዋል ማለት ነው። እና እኔ እንጃ አለኝ እኔ እያበድኩኝ ነው መሰለኝ አለ። በጣም እኮ ከባድ ነው ግን የምር የሰውን ህይወት ማሳለፍ ቀላል አይደለም። አያችሁ በጣም ከባድ ነው። እና አቶ ለይኩን ይህ ሁላ ጭንቀቱ ግን በማን ተሳቦለታን? በአምራን ማለት ነው። እና የአምራን ቤት መምጣት ምንም እንኳን ወይዘሮ ዝናሽን ቢረብሻትም ምቾት ባይሰጣትም አቶ ለይኩንም ቢሆን ደስተኛ ባይሆንም ሞር ግን እሱ የተከፋውና ያዘነው ባጠፋው ነፍስ ነው። ምክንያቱም አስቡት እስቲ በዛ ላይ ደግሞ ጭራሹን የወይዘሮ ዝናሽ ጭራቅነትማ ይለያል። ከነፍስ ካጠፋ በኋላ ሄደ ደግሞ አንተ ቅበረው ማለቷ ማለት ነው። እና እሱ ሲቀብረው ቪዲዮ ይዛለች። ያው በቪዲዮ እንኳን እሷ ናት የምትዋረደው። ምክንያቱም የያዘው ሰው ለእሷ አይሰጣትም። ከዛ በኋላ የሚሆነውን የምናይ ይሆናል ማለት ነው። ግን እዚህ ጋር ዳግም በጣም እየተጨነቀ ነው ሲል መተኛ ታቅቶታል። አቶ ለይኩን ያሰበው ነገር ግን በጣም ደስ ይላል። ምክንያቱም ለዳግም አክሲዮኑን እንስጥ እያለ ነው። ምክንያቱም አባትን ያክል ነገር ነው ያጣው። ምክንያቱም የሚኖርለትን ግን አሁን ላይ አክሲዮኑን በሱ ስም ሲያደርግ አንደኛ ኤሚንና ናሆምን ይላሉ። ሁለተኛ ነገር ደግሞ እሱም ግራ ይገባዋል። እንዴት በኔ ስም አደረጉት ይላል። የአባቱ ማጣት ይሄ ሲደገም ከዛ ደግሞ ላይተሩን ያገኘበት ቦታ ሲደጋገም እሱስ መጠርጠሩ ይቀራል ብላችሁ ነው። በጣም ከባድ ነው የሚሆነው። በዛ ላይ ደግሞ አሁን ላይ ኤሚን ራሱን ያስጨነቀኝ አንድ ነገር አለ ኤርሚ በጣም ነው ያስጨነቀኝ እያለችው ትገኛለች። እንግዲህ ኤርሚያስም መፍትሄ ብሎ ያሰበውን ነገር ማለት ነው። ታዲያ ምን ችግር አለው? እኔና አንቺ ሁኔታውን እኮ ነገሮችን መጨረስ እንችላለን። የዲኤንኤ ምርመራ መቼስ ከሱ አንድ ጸጉር ማምጣት አያቅትሽም ብሏታል። እሷም ጸጉሩን እንኳን ማምጣት አያቅተኝም ታዲያ እንዴት ብለዋለች። እሱም አይ አንቺ በቃ ከሱ ጸጉሩን ይዘሽ ነይ እኔ ደግሞ የዲኤንኤው ምርመራ አመጣልሻለሁ ብሏታል። እንግዲህ ዲኤንኤ ሲመረመር መቼስ ወንድሟ እንደሆነ ግልጽ ነው። ምክንያቱም በእናት በኩል ወንድሟ ስለሆነ ማለት ነው። ታዲያ ኤሚን ካወቀች አሁን የናሆም ነገር ነው ችግሩ። ኤሚን ሲጀመር እንደዛ ባይሆንም እንኳን ራሱ በፊትም እየጠረጠረች ነበረ። ምክንያቱም የሰማችው ነገር አለ። ኑሐሚንና ወይዘሮ ዝናሽ ሲያወሩ እንዴት ለጅብ አሳልፈሽ ትሰጭኛለሽ? እንዴት ለጠላት አሳልፈሽ ትሰጭኛለሽ ኑሐሚን ብላ ስትቀውጠው ማለት ነው። ያኔ ሰምታለች ኤሚን። አሁን ግራ የገባት ነገር ወይዘሮ ዝናሽ እንዴት ሰማች አምራን ያንን ሚስጥር ነበረ። አሁን ላይ ግን ሚስጥር ኦልሬዲ ተፈትቷል። ምክንያቱም አምራን መጥታ ለአቶ ለይኩን እናገራለሁ እያለች ስታስፈራራት፣ እሷ ደግሞ ተናገሪ በልብሽ እኮ ትልቅ ሚስጥር አውቀሽ ቤት የሚያፈርስ ለይኩን ያውቃል ብላታለች ማለት ነው። እና እንግዲህ ናሆም ግን ለኑሐሚን አዎ እውነትሽን ነው ኑሐሚን እኔ በጣም ተሳስቻለሁ። አምጥቼ አምራንን ቤት ማስገባት አልነበረብኝም። ሁለቱ በጣም እልህ ውስጥ ተጋብተዋለኝ። እንግዲህ ድንገትም እንኳን እናቴ ወደ አንቺ ደውላ የጠራችሽ ለራሷ ጥቅም ፈልጋ ሊሆን ስለሚችል ተጠንቀቂ ብሏታል። ኑሐሚንም አዎ አይ ሁኔታቸውን ሳይ እኔ አላማረኝም። እውነቱን ለመናገር እንዳልከው እናተ ደውላ አቶ ለይኩን እንደተጨነቁ ነግራኝ ነው የሄድኩትኝ። ዞሮ ግን አታስብ፣ እኔ በእነሱ መካከል መግባት ስለማልፈልግ ሁኔታቸውን ሳያቸው እንደማያምር ነገር ሳየው ትቻቸው አቶ ለይኩንን ጠይቄ ከዛ ላጥ ብዬ ነው የወጣሁት ትለዋለች ማለት ነው። እንግዲህ ናሆምም እሱን ተይውና አሁን ግን እንዴት ብዬ ነው አምራንን ከዛ ቤት ላስወጣት የምችለው ብሏል። ምክንያቱም ሁለቱ በፍጹም እዛ ቤት አንድ ላይ ማስቀመጥ እኔ መስሎ አልታየኝም ብሏን። እሷም አዎ እንደዛ ነው የሚሻለ ማስወጣት አለብህ ብላው እንግዲህ ገጠር እንዳንወስዳት ገጠሩ ይከብዳታል። እሷ የለመደችው ነገር ስላልሆነ ትንሽ ሊከብዳት ይችላል። ታዲያ ምን እናድርግ እያለች ሁለቱ እየተጨነቁ ነበረ ማለት ነው። እንግዲህ በዚህ ቅጽበት እሱም ራት ሊጋብዛት ፈልጎ ነበረ። እሷም አይ አልፈለገችም። እኔ በጣም ነው ያስደሰተችኝ ኑሐሚን። ምክንያቱም ኑሐሚን እንደምናውቀው ነው ናሆምን በጣም ነው የምትወደው፣ በጣም ማለት ነው ከሚባለው በላይ። ሆኖም ግን
አንድን ሰው ስለወደድ ነው ብቻ ራሳችንን በዚህ ልክ መጣል ጥሩ አይደለም። ስለዛ እንኳንም አብራ አልሄደች። አስባችሁታል? መጠጥ ቤቱ ጋር እኮ አብራው ሂዳ ቢሆን ኖሮ እዛ ጋር ኤርሚያስ አለ፣ ኤሜን አለች። አንዷን ቤት አደረግ አንዷን እዚህ ጋር ተብሎ ሌላም ነገር ነው የሚሰጠው። ኑሐሚንም ደግሞ ባልዋለችበት ነው የሚያውሏት። ስለዚህ እሷም አይኔ አልሄድም ብላ፣ እሱ ግን ሊጠጣ ሲሄድ እህቱን ስትዘል ነው ያገኛት ማለት ነው። መጥፎ ነገር ስታደርግ ነው ያገኛት። በጣም ነው የሚያሳዝነው። ኤሚን ለምን እንደዚህ እንደሆነች እኔ ለራሴ በጣም ነው ግራ የሚያጋባኝ። ኤሚን ልክ አይደለችም በቃ። ምክንያቱም እዛ ቤት ኤርሚ አሁን እንዴ በጣም እኮ ነው የሚገርመው። አይገርምህም? ኤርሚ አምራን እኮ ጠቅልላ አገባችኛ ቤት ትለዋለች ማለት ነው በዚህ ሰዓት። ታዲያ እሱ እንዴት ይላል? እንዴት ነው ጠቅልላ የገባችው? ለነገሩ ችግር የለውም እሷ ጠቅልላ ከገባችማ አንቺም አያቅትሽም። እሷ በቃ ያሰበችው ያለመችው ተሳካላት ማለት ነው ይላል በውስጡ ማለት ነው። እና እሷ ማለት ስትለው ጊዜ አይ የአምራንን ከተቀበሉ ቤተሰቦች እኔን የሚቀበሉኛል ብዬ ነው አላት። የጅል ነገር ይህንን ይዛ ምን ታረጋለች? ምንድን ነበረ ልብ ያሰበውን ብቅል ሆድ ያባባውን ብቅል ያወጣዋል እንደሚባለው። እሷ ደግሞ እንግዲህ ያምሰለሰለችውን እሱም ያወራትን ነገር በጠጣችበት መንፈስ ሄዳ ለአባቷና ለእናቷ ንግር። ከዛ አቶ ለይኩን ቀወጠው። እንዴ መቼም እኛ የምናውቀውን ኤርሚያስ አይደለም አይደል አለ። አቶ ለይኩን ነው መቼም ከስራል ዘንድሮ አንዳንድ ጊዜ በጣም ከባድ ነው ማለት ነው። እንግዲህ አቶ ለይኩን እንግዲህ ቻለው ማለት ነው። ኤርሚ እና ኤሚን እንዳለችው ነው። ኤሚን እኛ ልም ያለ ፍቅር ውስጥ ገብተናል አለች። እንግዲህ በጣም ነው የሚያሳዝነው ማለት ነው። አቶ ለይኩን ግን ይህ ሁሉ ነገር እየደረሰብኝ ያለው ቆይ እኔ ምን አርጌ ነው ምን ሰርቼ ነው እያለ የፈረደበት ፈጣሪን እያማረረ ነው። ፊቱን ነበር እንጂ አጥሞ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ አሉ ያገሬ ሰውና አንዳንድ ጊዜ ካስተዳደግም ነው፣ አንዳንዴም ደግሞ የተባረከውን ሲሰጥ ነው ፈጣሪም። እና እንግዲህ ቀጣይ ምን ሊሆን ይችላል? እስኪ እናንተም ገምቱ። የኤሚን ጉዳይ በተለይ አቶ ለይኩን አሁን ነገሮች ናቸው ድርብርብ ያሉባቸው። አስቡ፣ በእጃቸው ነፍስ ጠፋ፣ በዛ እያዘኑ እያለ ደግሞ ጭራሽ ባስ ብሎ አምራን እዚህ ቤት መጣች። የዛ ማልበቃ ብሎ ደግሞ አሁን ጭራሽ ኤሚን ኤርሚ ጋ አሁን ምንድን ነው ሊሆኑ የሚችሉት? እኔ በጣም ነው የሚያሳዝኑኝ። አቶ ለይኩን እንደ ህግ ሰው እንደዚህ ሲጎዳ ያሳዝነኛል የምር። እስቲ እናንተ ምን ተሰማችሁ? ምን ትላላችሁ? እኔ አቶ ለይኩን በዚህ ልክ ባይጎዱ ጥሩ ነበረ። ዳግምም ቢሆን በጣም ነው የተጎዳው። ምክንያቱም አስቡት አባትን ያክል ነገር ነው ያጣውና በጣም ከባድ ነው። እናንተ ብትሆኑ ምን ታረጋላችሁ? በአቶ ለይኩን ፈንታ ራቱን ምን በወጣችሁ። ግን ዝም ብላችሁ አስተያየት አስቀምጡ። ያሳዘናችሁኝ እኔ ራሴ በዛ ቦታ ራሴ ማድረግ ስለማልፈልግ ነው ያሳዘናችሁኝ። እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ውዶች። አበረታቱኝ ስወዳችሁ። እንግዲህ በቀጣይ ምን ሊሆን ይችላል ስንል ያው በጉጉት ሁላችሁ እንደምትጠብቁ ተስፋ እናደርጋለን። ቀጣይ ክፍል ይለቀቅ በማለት ኮሜንቱ ላይ ጻፍ አድርጉ ማለት ነው በየቀኑ እንዲሆንልን። ባይ ባይ ወዶች፣ እየወዳችኋለሁ።